ፈርቶ የሚደበቅ ሁሌም ተሸናፊና ሟች እንደሆነ ማወቅ አለባችሁ። ጠላት አትፍሩ። ወደ ስኬት ስታቀኑ ጠላቶች መምጣታቸው አይቀርም። የስኬት መስታወት ጠላት እንደሆነ ማወቅ አለባችሁ። ብዙዎቻችሁ እነዛ ሰዎች ፈርታችሁ ዝም ብላችሁ ምስኪን ስትጫወቱ ሲሉላችሁ ማለት ነው የሚወዷችሁ ይመስላችኋል፣ የሚያከብሯችሁ ይመስላችኋል። ኖ፣ እስኪ ትንሽ ለማደግ ሞክሩ። እስኪ ገንዘባችሁን ላይ ፎከስ አድርጉ። እስኪ ራሳችሁ ላይ አተኩሩ። እስኪ ቤተሰባችሁ ላይ አተኩሩና እነዛ ጓደኛዬ ናቸው የምትሏቸው ሰዎች ማለት ነው እስኪ እናያቸዋለን። የዛኔ ደጋፊ ይሆናሉ ወይስ ተራቢ? አድናቂ ይሆናሉ ወይስ መካሪ? ልብ ብላችሁ አስተውሉ። እውነቴን ነው የምላችሁ። ጠላት ፈርተክ የትም ደረጃ አትደርስም። ድፍር በሉና ጠላት የስኬት መስታወት እንደሆነ አውቃችሁ ጠላት ከመጣ የሆነ ነገራችሁ እየተለወጠ ነው፣ ወደ ጥሩ ነገር እያቀናችሁ እንደሆነ ማወቅ አለባችሁ። ምክንያቱም የእናንተ ስኬት የሚያናድዳቸው በጣም ብዙ ሰዎች አሉ። እነዚህ ሰዎች ባይዘው እኮ ራሳቸውም ስኬታማ መሆን ይችላሉ፣ ግን ስኬታማ መሆን አልችልም ብለው ስለሚያምኑ እናንተ ወደ ስኬት ስታቀኑ ሲያዩዋችሁ ይሆናል አይደል ብቻቸውን የሚቀሩ ይመስላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ብዝዝት ይበልልኝ። አዶናይ እንግዲህ የሰጠውን ምክር ሰምታችኋላ። ለጨረቃዎቼ ብቻ ሳይሆን ለሁላችንም ይጠቅማል ማለት ነው። ለሀይሚዬና ለብሩኬ ብቻ ሳይሆን ለሁሉም የሚጠቅም ምክር ነው ማለት ነው። እንግዲህ አዶናይ በምክሮቹ አለ አይደለ በሚያደርገው በጎ ነገሮች ምናምን ይታወቃልና ሰላም ኪብዛ ባለክበት አዶናይ እና ክብርሃለን እንወድሃለን። ለማንኛውም ውዶችዬ እንግዲህ ምክሩ በጣም አሪፍ ነገር ነው። ጥላት ሲኖር ለምን አይባልም? አንዳንዴ ጥላት መኖሩ ይጠቅማል። እናንተን ያጠነክራችኋል፣ እናንተን ያበረታችኋል ምናምን ሞርዛን ስኬት በስኬት እንድትሆኑ ነው የሚያደርጋችሁ ማለት ነውና ጥላት ሲመጣ መፍራት መሸሽ ሳይሆን መጋፈጥ ነው ፊት ለፊት ማለት ነውና ሀይሚዬና ብሩኬ ላይም ወዳጅ መስለው ብዙ ጥላቶች አሉ ምናምን ላይክ በፍቅራቸው የሚቀኑ ብዙ አለ አይደል? በቅርብም ሊኖሩ ይችላሉ አሉም ብለዋል እነሱ ራሳቸው ተናግረዋል ምናምንና እዚህም ራሱ ከኦዲየንስ ራሱ እኔ በዚህ ድራማ ብዙ ሰው ታዝብ ያለው ማለት ነው። በጣም ብዙ ሰው ሁለቱን እንወዳለን ብለው ወይም ደግሞ አለ አይደለ አለመውደድ እኮ መውደድ ግዴታ አይደለም ወዶቼ። ግን ደግሞ አንዳንዴ የሆነ የሚገለባበጥ ሰው በጣም ይደብራል። ከዛ ደግሞ አንዳቸውን ከወደድን እንኳ ለአንዳቸው ክብር ሊኖረን ይገባል። ገባችሁ? አሁን እኔ ሀይሚዬን ከወደድኩኝ ግዴታ ብሩኬን ማክበር መቻል አለብኝ። ብሩኬን ከወደድኩ ደግሞ ግዴታ ማደንቀው ብሩኬን ከሆነ ደግሞ ሀይሚዬን ማክበር መቻል አለብኝ ማለት ነው ውዶቼ። እና ሰውኛ አስተሳሰብ የሰውኛ ባህሪ ሊኖረን ይገባል አንዳንዴ ማለት ነው። የምናደርገውን የምንናገረውን ልናቅ ይገባል። ቆም ብለን ያለንበትን መረዳት መቻል አለብን። ቆም ብለን ማሰብ መቻል አለብን። እኔ ምን እያደረግኩ ነው? እኔ ለራሴ ምን አደረግኩኝ? ለቤተሰቦቼስ ምናምን የወጣሁበት አላማስ ምንድን ነው የሚለውን ነገር ማሰብ መቻል አለብን። ሰው ሀገር ላይ ሆነን በእነዚህ ልጆች በዩቲዩበሮች በቃ ዝም ብላችሁ አንዱን ከአንዱ እያባላችሁ ተው ስትባሉ አትሰሙ። የሰው ኃጢአት እየጠረጋችሁ እየሰበሰባችሁ ራሳችሁን በቃ ወዳልተገባ ነገር ከመክተት እልክ ውስጥ ምንም አሁን ያተረፋችሁት ነገር የለምና እንደው መቼ እንደምትማረው አላቅም። ኢቭን እንኳ ትላንት አሁን የነቤኪ ምናምን እንግዲህ ተዋርደዋል ታውቃላችሁ። ጡዞ ነው መሰለኝ ቤካ እንግዲህ በራሱ ቤት ዝብርቅርቅ አድርጎ ነገሩን ሁሉ የኛ እንባ ነው መሰለኝና አጋልጧቸው። ያው እኔ ከድሮም ከመጀመሪያው ጀምሬ ድራማ ነው እያልኩ ነው የመጣሁት። ድራማ እንደሆነ ግልጽ ነው፣ ግን ደግሞ ብዙ የዋህ እህቶች አሉ ምናምን። እኔ ድራማ መሆኑንም እያወቅኩ ነው የሚያስጨንቀኝ አለ አይደለ? የሆነ ዝም ብላችሁ ጭንቅ የሚላችሁ ነገር የለም? ብሩኬ ፊቱን ሳይ እንደዚህ ምናምን የሆነ ኩሽተር ብለው በቃ ከፍቷቸው ምናምን ካየው፣ ሀይሚዬም እንደዚህ ከፍቷት ምናምን ካየው በቃ የሆነ የሚደብራችሁ ስሜት የለም? እንደዚህ አይነት ስሜት ይሰማኛል። ግን እኮ ያው ድራማ መሆኑን አውቃለሁኝ። ግን ደግሞ ሪል ነው ብለው ተቀብለውት በጣም ያለቀሱ ምናምን ራሳቸውን የጎዱ ብዙ አሉና ለነዛ ሲል ይመስለኛል ትላንት እንግዲህ ያጋለጣቸው እነ ቤካ ማለት ነው። ለማንኛውም ውዶችዬ እዚህ ጋር መማር መቻል አለብን። ካለፈው ነገር መማር መቻል የትናንትናውን አይተን ራሱ
ሁሉም ተመካክረው እዛ ሁሉም አንድ ላይ ተመካክረው የሰሩት ድራማ እንደሆነ እያወቅን እየተረዳን አሁንም ግን አንዱን ከአንዱ እያበላለጥን መርገጥ አላቆምንም። ሱብሃንአላህ። በምን አይነት መንገድ ቢነገራችሁ ነው የሚገባችሁ እንዴ? እኔ እንጃ አላቅም። ትናንትና አሁን ለምን እንትን አለችው ጥላው ሄደች ማለት ነው፣ ለምን አልተረዳችሁ ምናምን እያላችሁ ስትሳደቡ ነበር፣ ሀይሚዬንም ማለት ነው። እኔ እንደ ሴት በእሷ ቦታም በሆን አልቀበልም። ቶሎ እንደዚህ አይነት ህይወቴን መታ በጥብጣ እንደፈለገች መታ በጥብጣ ከዛ ደግሞ በፈለገች ሰዓት ደግሞ እሷ ይቅርታ ልትል አልፈቅድላትም። ለምን መጣች? ለምንስ ነው የምትወጣው? ብዙ ጥያቄ የሚፈጥሩ ነገሮችን መጠየቅ መቻል አለብኝ። ከዛ ደግሞ ለምን እንደዛ እንዳደረገችን መጠየቅ መቻል አለብኝ። ገባችኋ? ዝም ብሎ ይሄ ቀልድ አይደለም፣ ህይወት ነው። ይሄ ድራማ ስለሆነ ነው። ግን በትክክለኛው ህይወት አሁን እንደዚህ አይነት ነገር ቢያጋጥም ማንም ሰው የሚያደርገው ነገር ነው። ሀይሚዬ ያደረገችው ማለት ምንም ስህተት የለባትም። በትናንት ነው ትክክል ነው ያደረገችው። እንዴ ትቀልዳላችሁ እንዴ? ምን ይሄ አንዳንዴ ነገሮችንም ስናስብ በራሳችን ቢደርስ ብለን ነው ማሰብ ያለብን። ገባችሁ? አሁን ብሩኬ እዛ ጋር ስሜታዊ የሚሆነው ምናምን የራሱን ንጽህነት ስለሚያውቅ ነው። ገባችሁ? እኔ ንጹህ ነኝ ብሎ ስለሚያውቅ በቃ ያን ንጹህነቱን ደግሞ ሰው አልተረዳለትም። በመጥፎ ነው ሁሉም ሰው የሚያየው። ገባችሁ? እሱ ጥፋተኛ ነው ተብሎ ኦልሬዲ ተፈርጇል። እንግዲህ እዛ ጋር መረጋጋት ያለበት ብሩኬ ነው ማለት ነው። ብሩኬ ነገሮችን ተረጋግቶ አስቦ በቃ ወደ ጥሩ መንገድ ይመጣሉ ማለት ነው። ሀይሚዬ አረጋግቶ ሀይሚዬ ስትረጋጋ ምናምን ነገሮችን ግን ጊዜ ያስፈልጋታል። አሁን ለሀይሚዬ በድራማው ማለት ነው፣ በድራማው ነው የምነግራችሁ እንጂ ሪል ሆኖ አይደለም። ይሄ በእውነተኛውም ዓለም ላይ እንደዚህ አይነት ነገር ቢያጋጥማችሁ እንደዛ ነው። ማንኛውም ሰው የሚያደርገውን ነገር ነው ያደረገችው ሀይሚዬ ማለት ነው። እና ድንገት ህይወታችሁን በጥብጦ የሄደን ሰው ድንገት መጥቶ ደግሞ እኔ በቃ ከህይወታችሁ ወጥቻለሁ ብሎ ቢላችሁ በአንዴ ልትቀበሉት አትችሉም። የዛን ሰው አላማ መረዳት መቻል አለባችሁ። ከዛ ያው ሰላምን ፍለጋ ስትሉ አንዳንድ ነገሮችን የምትተውት ነገር አለ። ግን ደግሞ ይሄ ከባድ ነው። እንደዚህ አይነት ነገሮች ከባድ ናቸው። እናንተን ዋጋ አስከፍሏችሁ ከዛም በኋላ ደግሞ ሲፈልጉ መጥተው ደግሞ ይቅርታ የሚሉ አይነት ሰዎች ግዴታ የነሱን ለምን መጡ ለምንስ ሄዱ የሚለውን ነገር መረዳት መቻል አለባችሁ። ከዛ በተረፈ ያው ጊዜ ያስፈልጋል ነው። አሁን ሀይሚዬ ትናንት እሷ መታ እንደዛ ይቅርታ ስላለች በአንዴ ልትቀበላት አትችልም። አስባበት ቀስ ብላ አውርተውበት በደንብ ተረዲታ ምናምን ነው ነገሮችን እንደገና ወደ ይቅርታ የምትመጣው ማለት ነው። አሁን ላይ ንዴት ላይ ኦልሬዲ እልክ ውስጥ ነው ያለችው ሀይሚዬ ማለት ነው። እና ብሩኬ ደግሞ የራሱን ንጽህነት ስለሚያውቅ ለዛ ነው እንደዛ ስሜታዊ የሚሆነው እና አስታራቂዎቹም ጋር ችግር አለ ማለት ነው። እና እንደዚህ አይነት ነገሮችን በአንዴ ትቀበላለች ብሎ አምኖ መጠየቅ ራሱ አንድ ሌላ እንትን ይላል ማለት ነው። እና ያው መጠየቁ ችግር የለውም፣ ግን ደግሞ ጊዜ ስጣት። አሁን ልክ ላይ ነች ምናምን። አሁን እዩ ትላንትና ያለችው ነገር ልክ ነች፣ በስከ መጨረሻ ያለችው ነገር ማለት ነው። ጊዜ ያስፈልጋታል። እኔም በእሷ ቦታ በሆን ማድረግ ነው ምናምን ነገር ብላለች። እና ለማንኛውም እዩን እንግዲህ ስንረቅጣት ነበር የከረም ነው። ያው አውፉ በይነ። ለማንኛውም እኛን ራሱ ወንጀል ውስጥ ከተታችሁን፣ እንደዚህ አይነት የማይረባ አይዲያ ይዛችሁ መታችሁ እኛን ራሱ በቃ ወንጀል ውስጥ ገባን ማለት ነው። ለማንኛውም ውዶች እንግዲህ ያጋጥማል እንደዚህ፣ እነሱም መስራት አለብን ብለው ስላሰቡ ነው። ሌላው ብዙ መንገዶቻቸውን ክራውድ ባናደርግባቸው ብዬ አስባለሁ። ማለት አሁን ላይ ያው አለ አይደለ አይዲያ እንዲያስተካክሉ መምከር ነው እንጂ ይሄ በዚህ ይሆናል ይሄ በዚህ ይሆናል እያልን እኛ በጣም እንትን ማለት የለብንም። ማለት መስራት አለባቸው። ዩቲዩብን የከፈቱት ለመስራት እስከሆነ ድረስ መስራት አለባቸው። ግን ሲሰሩ ክብርን ዝቅ የሚያደርግ ነገር እንዳይሆን አለ አይደለ ለእኛም ማስተማሪ ነገር ቢሆን እንደዚህ ጥሩ አይዲያ ይዘው እንዲመጡ ምክር መስጠት ነው፣ መሳደብ ምናምን ሳይሆን ማለት ነው። እና ውዶችዬ እንደዛ ቢሆን መልካም ነው። ጨረቃዎቻችን ይደጉልን፣ ከፍ ይበሉልን። እኛ እድገታቸውን ከፍታቸውን ነው የምንፈልገው። ሀይሚዬም ብሩኬም ገና ህፃን ልጆች ናቸው። ለምንም ነገር አሁን ላይ መስራት አለባቸው ምናምን። እንዳልኳችሁ ኢትዮጵያ ላይ እንደዚህ አይነት ነገሮች ላይ በጣም ፈጣን ሆናችሁ ጎበዝ ሆናችሁ በርትታችሁ ካልሰራችሁ ወጥራችሁ አሁን ላይ ይከብዳል። ቴክኖሎጂው እያያችሁ ነው። ሁሉም በሚዲያ ሆኗል። በቃ ሁሉም ነገር ማለት ነው። ግን አይዲያቸውን አስተካክለው መምጣት መቻል አለባቸው። እሱ ነው ዋናው ነገር ማለት ነው። የአይዲያቸውን ነገር ማስተካከል
በቃ ከዛ ውጭ ግን የፈለጉትን አይነት ስራ ይዘው ይስሩ። እናንተ ደግሞ እዚህ እኛ ደግሞ ልንማር ይገባል። እኔ አሁን ለእህቶቼ የምመክራችሁ ነገር እንደዚህ የምታለቅሱ ሰዎች ምናምን ማለት ነው መማር አለባችሁ። በቃ መማር አለባችሁ። ካለፈው እንማር። በቃ እኛን እያለቀስን እዚህ ስራ እንዳይሰሩ አናደርጋቸው። ገባችኋ? የሆነ ስለምንወዳቸው እኮ ነው። እናንተ የዋህ ስለሆናችሁ ስለምንወዳቸው እንደዚህ የምንሆነው። ግን ደግሞ ያን ያክል እንትን ማለት የለብንም። ራሳችንን መጉዳት የለብንም። በቃ ካለፈው መማር፣ ካሁኑ መማር፣ አሁን ከትላንትናው መማር መቻል አለብን ማለት ነው። ሀይሚዬና ብሩኬ አይለያዩ መቼም ቢሆን ከፈጣሪ በታች መቼም አይለያዩም ኢንሻአላህ። እና ከበድ ያለ ነገር አሁን እንደዚህ አይነት ነገር ሲፈጠር እነሱ በውስጥ ነው ሊጨርሱ የሚችሉት እንጂ ሚዲያ ላይ መጥተው አይደለም። ገባችኋና? ስለዚህ ይህን ነገር መረዳት መቻል አለባችሁ። ተከታታይ ድራማ ሲጀምሩ በቃ ስራ ነው ብላችሁ ውስጣችሁ ማሳመን አለባችሁ። ካልሆነ የእነሱን ፊት እያያችሁ ሁሌ የምትጨናነቁ ከሆነ ራሳችሁን አደጋ ላይ ነው የምትጥሉት ማለት ነው። እዚህ ሰው ሀገር ላይ ደግሞ ማንም የሚደርስላችሁ የለም ታውቃላችሁ። ዛሬ ከባድ ነው። ሰው ጤና ስትሆኑ ደህነኛ ስትሆኑ ነው የሚፈልጋችሁ ማንም ቢሆን ማለት ነው። ጤና ከሌላችሁ ማንም አይፈልጋችሁ፣ ማንም ዞር ብሎ የሚያያችሁም የለ። ስለዚህ ለራሳችሁ ያላችሁት ከፈጣሪ በታች ራሳችሁ ናችሁ። ራሳችሁን ጠብቁ ባላችሁበት ማለት ነው። ከትላንቱ ብዙ የተማራችሁ ይመስለኛል። ሀይሚዬና ብሩኬ ቢያንስ ቤተሰቦቻቸው ጋር ናቸው ያሉት፣ ሀገራቸው ላይ ነው ያሉት። ምንም ነገር ሲፈጠር በዙሪያው ያሉት ሰዎች ብዙ ናቸው ማሻአላ። እና እነሱ ምንም እንትን የለባቸውም። ቢያንስ እነሱ ሀገር ላይ ነው ያሉት። ገባቸው? ይህን ግንዛቤ ውስጥ መክተት አለባችሁ። ሲቀጥል ደግሞ ያው እኔ አሁን ልናገር የፈለግኩት ቲክታክ ላይ አሁንም ብሩኬን እንደዚህ ቀሚስ እያለበሳችሁ የምትራገጡ ቆሻሻ ስድብ የምትሳደቡ፣ በተለይ አንዲት ልጅ አለች እልከኛዋ የምትባል ፈጣሪ ልቦና ይስጥሽ፣ ወደ ራስሽ ይመልስሽ። የምሬ ነው። በጣም በጣም የምታደርገው ነገር የሚዘገንን ነው። የኔ እናት ሞት አለብኝ አትይም። በጣም በስድብ እያደረገች እያቀናበረች ነገር የምትለቀው ነገር በጣም ይዘገንናል። የምሬ ነው። እናት ሳይቀር ቤተሰብ ሳይቀር ሙልጭ እያደረገ ይሄ በሞጣ ቀራኒዮ እያንትን እያለች ስድብ እያቀናበረች የምንለቀው ማለት ነውና ልቦና ይስጥሽ እህቴ። እኔ ምንም አልልሽም። ሞት አለብኝ ብለሽ ብታስቢ ጥሩ ነው። ብዙ ሰዎች ይመክሩሻል፣ ግን አንቺ ከጥፋትሽ ማትመለሺ በጣም ሰይጣን ተጠናውቶሻል አንቺም ማለት ነውና አላህ ልቦና ይስጥሽ ነው የምልሽ። ሲቀጥል ሀይሚዬን ከወደዳችኋት ብሩኬን አሁን እነዛን አሁን እኔ የሀይሚዬ ወዳጆች ናቸው ብዬ አላስብም። ሀይሚዬን የሚያሰድቧት ልጆች እንደዛ አይነት ሰዎች ናቸው። እህት ነን የምትሉ ሀይሚዬን የምትወዱ በቃ አላደል እሷን በጣም ነው የምንወዳት፣ በጣም ነው የምናከብራት፣ የእሷን ከፍታ እንፈልጋለን የምትሉ እህቶች ብሩኬን አትንኩ። በቃ ብሩኬን አዘግዝቁ። ብሩኬን መጥፎ ነገር አትናገሩ። እሱን በተናገራችሁ ቁጥር እሷ እንደምትሰደብ እሷ እንደምትረገጥ ማወቅ መቻል አለባችሁ። ከዛ በተረፈ ደግሞ ሀይሚዬ ይሄን ነገር እንደማትደግፈውና ብሩኬን ሲሳደቡባት ምን ያክል እንደሚከፋት ታውቃላችሁ አይደለ? እንዴ የራሴ ሰው ሲሰደብብኝ በጣም ነው የምናደደው። ለምንድን ነው የማልናደው? ለምንድን ነው የማይከፋኝ? ባላችሁ ቢሰደብ እናንተ አይከፋችሁም? ፍቅረኛችሁ ከጎናችሁ ያለው ሰው ቢሰደብባችሁ አይከፋችሁም እንዴ? እያቸው አሁን ከዛ በፊት ስቶሪ ላይ ሀይሚዬ የሆነ ዘፈን ለቃለች። እኔ ያመጣሁላችሁ ያሁን ለተሳዳቢዎች እኮ ትምህርት ነው። ብሩኬ ደግሞ ትናንት የዘፈነው ምንድነው? ከጎንሽ ነው ለተሳዳቢ ቦታ እንዳሰጪ ምናምን ጦስሽን ይዞ ይሄድ ምናምን እያለ በዘፈን በምንድነው ደግሞ በጥቅስ በምናምን ይመጣል እኮ በሙድ ነው የሚገቡ እና እኛ ሰዎች አይገባንም እንጂ ከዚህ በፊት እነሱ ተናግረዋል። በቃ እኛን ኢሹ አድርጋችሁ እርስ በርስ አትጣሉ ተው እያሉ መክረዋል። ታናናሾቻችን ማለት ነው። አይገባችሁም እንዴ እናንተ? ሀይሚዬንም ማነው ብሩኬንም ከወደዳችሁ ሀይሚዬ መሳደብ መራገጥ የለባችሁም እና ወደ ራሳችሁ ፈጣሪ ልቦና ሰጥቷችሁ ይመልሳችሁ እንጂ እናንተስ ክፉ ሰይጣን ነው የተጠላወታችሁ። ብቻ አላህ ልቦና ይስጣችሁ ነው የምላችሁ። በዓል ደርሷል እንግዲህ ነገ ነው። ከሙሽዬ ጋር እንደዚህ በሳቅ በደስታ ይመጡልናል ብዬ ተስፋ አረጋለሁ። ከጋሽዬም ጋር ምናምን ከቤተሰብ ጋር ኢንሻአላህ ሁሉም ነገር ይስተካከላል ብዬ አስባለሁ። ዛሬ ከሆነ ይሆናል ወይ ነገ ብቻ የበዓል ጥሩ ላይ ይሆናሉ ብዬ አስባለሁ ማለት ነው። በደስታ ኢንሻአላህ ታስቧ ተጨነቁ። ዞሮ ዞሮ እነሱ ሰላም ናቸው። ለኛ ያው አይዲያው ላይ በጣም ስለተበላሸባቸው ምናልባት በምን አይነት ሁኔታ ይመጣሉ የሚለውን ነገር አላቅም ማለት ነው። እና ሀብ ደግሞ ዝም ብላችሁ አትገንፍሉ ነው ዝም ብላችሁ አትገንፍሉ ምናምን ብሏል። አይ ሀብ ለማንኛውም ሀይሚዬን አግኝታ አረጋጋት ምናምን
እንደዚህ አይደለም፣ በአንዴ ይቅርታ ልትል አትችልም። ስለዚህ እሷንም ሀሳብ መረዳት መቻል አለባቸው። አንተ ተረድተሃታል፣ ብሩኬንም አረጋጋው ማለት ነው።